የአውሮፓ ቻምፒዮንስ ሊግ የሊግ ዙር ላይ ነው የሚገኘው። የሁለተኛ ምሽት ጨዋታዎች ትላንትና ተደርገዋል። አንዳንድ ያልተጠበቁ አይነት ውጤቶችም በትላንትናው ምሽት ጨዋታ ላይ ተመልክተናል። የመጨረሻ አሸናፊነት የሊቨርፑልን ውጤት ጨምሮ አስገራሚ ጨዋታዎች ነበሩ። ዛሬም በቻምፒዮንስ ሊጉ የሚደረጉ ጨዋታዎች አሉ። ከረጅም ዓመታት በኋላ በአውሮፓ ቻምፒዮንስ ሊግ በተከታታይ ዓመት እየተሳተፈ የሚገኘው ኒውካስል ከባርሴሎና ጋር ዛሬ በሜዳው ይጫወታል። በሜዳው በሚያደርጋቸው ጨዋታዎች አንዳንድ አስገራሚ ድሎችን አስመልክቶናል። ዛሬስ እንዴት ያለ ፈተና ባርሴሎና በዚህ ጨዋታ ይጠብቋል የሚለውን እናነሳለን። የማንቸስተር ሲቲና የናፖሊም ጨዋታ ዛሬ ከሚጠበቁ የቻምፒዮንስ ሊግ ጨዋታዎች መካከል ናቸው። የትላንቶችን ውጤቶች ግን በስፋት እናነሳለን። ጊዜ የሚፈቅድ ከሆነ ሌሎች ጉዳዮችንም በቆይታችን እናያለን። ሊቨርፑል በድጋሚ በመጨረሻ ደቂቃዎች አሸንፎታል። ትላንት ማለት ፈርጊ ታይም ወደ አርኔ ታይም እየተቀየረ አስደናቂ ጨዋታ ነበር። የመጀመሪያዎቹ ደቂቃዎች ለአትሌቲኮ ማድሪድ ሁሉን ነገር ያጣበት እና በደቂቃዎች ውስጥ የምናውቀውን አይነት አትሌቲኮ ማድሪድ በትክክል እንደሌለ እና ከአመት አመት እያሽቆለቆለ ያለ አትሌቲኮን እያየን እንደሆነ ያረጋገጡ የመጀመሪያዎቹ 10 ደቂቃዎችን ያየነው። በአራተኛውና በስድስተኛው ደቂቃ ላይ ሁለት ግቦች ተቆጠሩባቸው። ምናልባት የመጀመሪያውን ግብ ከድል ጋር ልናገናኘው እንችል ይሆናል። ኦብላክ በቀጥታ የተመታው ኳስ የመመለስ እድል ይኖረው ነበር፣ ግን ሮበርትሰን ከጨረፈው በኋላ የኳሱ አቅጣጫ ተቀይሮ መሐመድ ሳላህ የመታው ቅጣት ምት ወደ ቀኝ በቀጥታ የሚሄድ ኳስ ግን ደግሞ በዲፍሌክሽኑ ምክንያት ሙሉ በሙሉ አቅጣጫውን ቀይሮ ወደ ግራ ዞሮ ነው ግቡ የተቆጠረው። ከዚያ በኋላ ግን የአትሌቲኮ ማድሪድ ምላሽ ለመስጠት የሄደበት መንገድ የሚያጠያይቅ ይመስለኛል። ጥራት ያላቸው ተጫዋቾች አልፎ አልፎ ቡድን ውስጥ አሁንም አሉ፣ ግን ደግሞ እንደ ቡድን ከዚህ በፊት የምናውቀውን አይነት አትሌቲኮ ማድሪድ እንደሌለው በትክክል ማሳያ ይመስለኛል። በተለይ የመከላከል ጥንካሬው ለረጅም ዓመታት ይዞ በቆያቸው አንዳንድ ተጫዋቾች ምክንያት ተሸፍኖ ቆይቷል። ግን ወሳኝ ተጫዋቾቹን ከዓመት ዓመት እያጣ በሄደባቸው ጊዜያቶች ላይ በትክክል የመከላከል መዋቅሩን አደረጃጀቱን ማግኘት ተስኖታል። ትናንትና መሐመድ ሳላህ 6ኛው ደቂቃ ላይ ሁለተኛውን ግብ ሲያስቆጥር በፍጹም የሚያስቅ አይነት ይመስለኛል። በቁጥር ካልሳሳትኩኝ 3 ለ6 አካባቢ ነው በሳጥን ውስጥ የተገናኙት። ግራቨንበርግ በአሲስትነት የተመዘገበው ኳስ በስህተት ተጫዋችን ሸውዶ ለማለፍ በተደረገ ጥረት ውስጥ ግን አላስፈላጊ የኳስ ንክኪ ሲያደርግ ኳሱ ረዝሞበት በድጋሚ ሳላህ እግር ውስጥ ገባ። የአንድ ሁለት ለመጫወት ያሰቡ ይመስላል፣ ግን እንደዛ አልነበረም የግራቨንበርግ ዓላማ። የአትሌቲኮ ማድሪድ መከላከልም ደካማ ነበር። ለምሳሌ ጋላገር ከመሐመድ ሳላህ ጋር ያደረገው የአንድ ለአንድ ግንኙነት በጣም ደካማ ነበር። በትከሻ ለመግፋት ሞክሯል፣ ግን ሳላህ በዚያ ልክ የምታቆመው አይነት ተጫዋች አይደለም። ምናልባት የበለጠ ጥራት ያለው ታክል መውረድ እዚያ ቦታ ላይ ኳሱን ሊያስቀር የሚችልበት እድል የተሻለው እሱ ነበር። ቀለል ባለ መንገድ ሁለተኛውን ግብ አስቆጠሩ። በኋላ ላይ አትሌቲኮ ማድሪድ ወደ ጨዋታው ለመመለስ ጥረት አደረገ። ምስጋና ለማርከስ ዮሬንቴ 2 ግቦችን አስቆጥሮ በመጀመሪያ አጋማሽ ሊጠናቀቅ በጭማሪ ሰዓት 48ኛው ደቂቃ ላይ፣ በኋላ ላይ ደግሞ በሁለተኛው አጋማሽ 81ኛው ደቂቃ ላይ በጣም አስደናቂ ግብን ያስቆጠረው ሁለተኛውን ግብ በነገራችን ላይ። ከዚያ በኋላ የተሻለ እንግዲህ ከጨዋታው 1 ነጥብ ይዞ የመውጣት እድል ያለው ቡድን ይመስል ነበር አትሌቲኮ ማድሪድ። በኋላ እሱን አስጠብቀው መውጣት አልቻሉም። ቨርጅል ቫን ዳይክ ከማዕዘን የተሻገረ ኳስ በ92ኛው ደቂቃ ላይ በጭንቅላቱ ገጭቶ አስቆጠረ። ጨዋታው ሊጠናቀቅ 1 ደቂቃ ሲቀረው ዲያጎ ሲሞኔ አሰልጣኙ በቀይ ካርድ ወጥቷል። የሚያዝናና አይነት ጨዋታ ነበር። እውነት ለመናገር የሊቨርፑል የመጀመሪያዎቹ ደቂቃዎች የበላይነት በፍጹም ለአትሌቲኮ ማድሪድ 2 ግብ ለማስቆጠር ቀርቶ ምናልባት አዋራጅ የሚመስል አይነት ሽንፈት እንዳይገጥመው ያሰጋ ነበር። ግን ያም አልሆነም። ጥሩ ጨዋታ ነው ለሊቨርፑል በነገራችን ላይ 3 ነጥብ ይዞ መውጣቱ። ምክንያቱም በኋላ ላይ በተለይ ሁለተኛው አጋማሽ ላይ ጥራት ያላቸው የግብ ዕድሎች ፈጥሮ ነበር። ለምሳሌ መሐመድ ሳላህ የግብ ቋሚ ገጭቶ የተመለሰው ኳስ በፍጹም ግብ ጠባቂ ሊያቆመው የማይችል እና እንዲህ አይነት የዕድል ሞመንቶች ካልሆኑ በስተቀር ግብ ከመሆን ሊያስቆረው ምንም አይነት የሚችል አጋጣሚ አልነበረም። በሌሎች ድሎች ነበሯቸው በሊቨርፑል በኩል። ግን ትናንትና በአጠቃላይ ከለካ ነው በጨዋታው ላይ
የተሻለው ቡድን የነበረው ብልጫ የነበረው ቡድን ሊቨርፑል ነበርና የሚገባውን አይነት ድል ያሳካ ይመስላል። የትላንትናው ጨዋታ ላይ በአጠቃላይ 20 የግብ ሙከራዎችን አድርጓል አትሌቲኮ ማድሪድ ላይ በዚህ ጨዋታ። በጥልቅ መከላከል ለምናውቀው አትሌቲኮ ማድሪድ ከፍተኛ ቁጥር ነው ይሄን ያህል የግብ ሙከራ ማስተናገድ። የአትሌቲኮ ማድሪድን በተመለከተ 4 ኢላማቸውን የጠበቁ ሙከራዎችን ነው በጨዋታው ላይ ያደረገው። ግን በስልነት የምናነሳው ከሆነ የተቆጠሩትን ብቻ ነው ልናነሳ የምንችለው እንጂ በተረፈ የሚያስቆጭ አይነት የግብ ዕድል የግብ ሙከራም በዚህ ጨዋታ ላይ አላደረጉም። የሊቨርፑል አሰላለፍ ትላንትና ጥቂት የተለየ መልክ ነበረው። በ4-2-3-1 ነው ትላንትና የተጫወተው። ድራቨንበርክና ዶሚኒክ ሶቦዝ ላይ በአማካይ ስፍራ ላይ ተጣምረው ነበር። ላለፉት ጨዋታዎች የፍሪምፖንግን መጎዳት ተከትሎ ሶቦዝ ላይ በተከላካይነት የመስመር ተከላካይ ሆኖ ነበር ሲጫወት እያየን የነበረው። ከዚያ ውጪ አሌክሳንደር አይዛክ በቻምፒዮንስ ሊግ ምሽት ቋሚ ሆኖ ጀምሯል ለሊቨርፑል ትላንትና። ይሄም ብዙዎች የጠበቁት አይመስለኝም። ከባለፈው ሳምንት ጨዋታ አስቀድሞ አስተያየት ሲሰጡ አድምጣቸው ከነበረ አርኔ ስሎት ይቀረዋል የፕሪሲዝን ወሳኙ የሚባለውን ጊዜ ከቡድን ጋር አልሰራም፣ ስለዚህ በቋሚነት በፍጥነት ላይ መጣ ይችላል የሚል አስተያየት ሰጡና ግን በሁለተኛው ጨዋታ በቋሚነት አስጀምሩት። ኤኪቲኬን በቅያሬ ወንበር ላይ ያስቀምጠው በጣም ጥሩ ምሽት ነበር ትላንትና ያሳለፈው። የመጀመሪያ ጨዋታውን ከቡድኑ ጋር ያደረገ አይመስልም። ለመዋሃድ ጊዜ የማይፈጅበት አይነት ተጫዋች እንደሆነ በሚገባ ተመልክተናል በትላንትናው ጨዋታ ላይ። ከዚያ ውጪ ግን የግራቨንበርክ ሚና ትላንት ከዚህ በፊት የምናውቀው በተከላካይ አማካኝነት ቦታ ላይ ነበር ስቲክ አድርጎ ሲጫወት የምናውቀው። ግን የአትሌቲኮ ማድሪድ በደንብ ወደ ራሱ የሜዳ ክፍል አፈግፍጎ የሚጫወት ቡድን ስለነበረ የበለጠ አድቫንስ አድርጎ የ8 ቁጥር ቦታውን ይዞ ሲጫወት የነበረው ከሶቦዝ ላይ ይልቅ እሱ ነበር። ሶቦዝ ላይ ነበር 6 ቁጥር የሚመስለው ትላንትና በአብዛኛው የጨዋታ ክፍለ ጊዜ። ከዚያ ውጪ ትላንት የነበረው ሌላኛው ጨዋታ ባየር ሚኒክን ከቼልሲ ያገናኘው ጨዋታ ነው። ይሄም ያልተጠበቀ አይነት ውጤት ፍጹም የባየር ሚኒክ ብልጫ የታየበት ጨዋታ ነበር። 3-1 በሆነ ውጤት ጨዋታውን አሸንፏል። ሃሪኬን ትላንት በጨዋታና በፍጹም ቅጣት 2 ግቦችን አስቆጥሯል። በጣም አስደናቂ ግስጋሴ ነው ያደረገ የሚገኘው ከባየር ሙኒክ ጋር። ከዚያ ውጪ ቻሎባህ በራሱ ላይ የመጀመሪያውን የባየር ግብ ያስቆጠረው ነው። ኮል ፓልመር አስደናቂ ግብ አስቆጥሯል ትናንትና በዚህ ጨዋታ ላይ። ግን ቀድሞ በ27 ደቂቃዎች ውስጥ ነው ሁሉ ነገሩን ያጣው ቼልሲ 2 ግብ የተቆጠረበት። በኋላ 29ኛው ደቂቃ ላይ ኮል ፓልመር ግብ አስቆጥሮ እጅ ማይሰጡ ይመስል ነበር፣ ግን መቋቋም አልቻሉም በፍጹም የባየርን ማጥቃት። ሁለቱም አሰልጣኞች እንደምታውቀው የፔፕ ጓርዲዮላ ተች ያላቸው አሰልጣኞች ናቸው። ኤንዞ ማሬስካም ቪንሴንት ኮምፓኒም ከሱ ጋር የሰሩ ናቸው። ኮምፓኒ በአሰልጣኝነት ባይሰራም ግን በተጫዋችነት በሚገባ የጓርዲዮላን መንገድ ያውቀዋል። በትናንትናው ጨዋታ ላይ በእርግጠኝነት ከሁለቱ አሰልጣኞች መረጥ ብትባል ኮምፓኒን መርጣ ነው የምትወጣው። በፍጹም ዶሚኔት አድርጓል። በታክቲክም 16 የግብ ሙከራዎች አድርጓል ባየር ሙኒክ። ከነዚህ መካከል 5 ኢላማቸውን የጠበቁ ነበሩ። ቼልሲ 3 ኦን ታርጌት ብቻ ነው ሞክሮ የወጣው በትላንትናው ጨዋታ ላይ። ፍጹም የጨዋታ ብልጫ ተወስዶበታል። 56 በመቶ የኳስ ቁጥጥር ብልጫ የነበረው በትላንትናው ጨዋታ ባየር ሙኒክ ነበር። ቼልሲን በተመለከተ ግን አንዳንድ አሰላለፎቹ ላይ አሁን በሚገባ ጥያቄዎች መነሳት ጀምረዋል። አያክስ ከኢንተር ያደረጉት ጨዋታ ኢንተር ሚላን 2-0 አሸናፊነት ተጠናቋል። ማርከስ ቱራም ኢንተር ሚላንን አሸናፊ ያደረጉ ሁለቱንም ግቦች ያስቆጠረው ተጫዋች እሱ ነው። ፓሪስ ሰን ዠርማን ትላንት አታላንታን 4-0 አሸንፏል። ይሄም በጣም ተቃርኖ ውስጥ ያለ ጨዋታ ነበር። ፓሪስ ሰን ዠርማን በዚህ ጨዋታ ላይ 13 ኢላማቸውን የጠበቁ ሙከራዎችን ያደረገው። በአጠቃላይ 22 ሙከራዎች ነበሩት በዚህ ጨዋታ። በትላንትናው ጨዋታ ላይ ማርኪኒዮስ በ3ኛው ደቂቃ፣ ክቫራትስኬሊያ በ39ኛው፣ ከዚያ ውጪ ኑኖ ሜንዴሽ በ51ኛው ደቂቃና ጎንካሎ ራሞሽ በ91ኛው ደቂቃ ላይ የፓሪስ ሰን ዠርማን ግቦች አስቆጥሯል። አታላንታ በፍጹም ከጋስፔሪኒ በኋላ ነገሮች እየከዱት ያለ የሚመስል ክለብ ነው። ስላቪያ ፕራ ከቦዶ ግሊምት ብዙ ድራማዊ ክስተቶች የነበሩት ጨዋታ ነው። 2-1 ተጠናቋል። ኦሎምፒያኮስ እንደዚሁ ከፓፎስ ያደረገውን ጨዋታ ያለ ግብ 0-0 የተጠናቀቀ ጨዋታ ነው። በአውሮፓ ቻምፒዮንስ ሊግ ዛሬ በቻምፒዮንስ ሊጉ የሚደረጉ ጨዋታዎች አሉ። ኒውካስል ከባርሴሎና ምሽት 4 ሰዓት ላይ፣ ስፖርቲንግ ሊዝበን ከካይራት አልማቲ በተመሳሳይ 4 ሰዓት ይጫወታሉ። ማንቸስተር ሲቲ ከናፖሊ 4 ሰዓት ላይ የሚደረግ ጨዋታ ነው።
በዚህ ጨዋታ ላይ ኬቨን ደ ብሩይና የቀድሞ ቡድኑ ዳግም ይገጥማል። አይንትራክት ፍራንክፈርት ከጋላታሳራይ፣ ኮፐንሃገን ከባየር ሌቨርኩሰን እና ክለብ ብሩገ ከሞናኮ በቻምፒየንስ ሊግ ዛሬ የሚደረጉ ጨዋታዎች ናቸው። በጃፓን ቶኪዮ 20ኛው የዓለም አትሌቲክስ ሻምፒዮና እየተደረገ ነው የሚገኘው። እስካሁን ድረስ ኢትዮጵያ የወርቅ ሜዳሊያ ማንሳት አልቻለችም። በተለያዩ ርቀቶች ከዚህ በፊት የምንታወቅባቸው ርቀቶች ነበሩ፣ ግን 6 ቀናት እንግዲህ እየተቆጠረ ነው። ምንም አይነት የወርቅ ሜዳሊያ አልተገኘም። አንዳንዶቹ በፍጹም አሳፋሪ አይነት የሚባል አይነት ውጤት የተመዘገበባቸው ናቸው። ለአመታት የነገስንባቸው ርቀቶች አሁን አዳዲስ ሀገራት እየመጡ ያሸነፉ ነው እና አበበ ቢቂላ ቀዶ ጥገና ባደረገ በጥቂት ቀናት ውስጥ ባደረገው የቶኪዮ ውድድር አሸንፎ እንደነበር እናስታውሳለን ከረጅም አመታት በፊት። አሁን በተሟላ ጤንነት ላይ በሪከርድ ጭምር የሚጠበቁ አትሌቶች ውድድሩን እስካለ መጨረስ ደርሰዋል። ከአየር ሁኔታ ጋር የሚያገናኙት አሉ፣ ግን በፍጹም ከውጤት ማጣት በኋላ ስለ አየር ሁኔታ ማውራት ያለብን ጊዜ ላይ ያለን አይመስለኝም። ቀድሞ መሰራት የነበረባቸው ስራዎች ትልልቅ የቤት ስራዎቻችንን በጊዜ ባለመጨረሳችን በዓለም አደባባይ አሁን ቁልጭ ተደርገን ተሰጥተናል። እንግዲህ ወዴት መሸሸጊያ በሌለበት ቦታ ላይ ነው። ከዚህ በኋላ ያለመወዳደር አትችልም። እስከሄድክ ድረስ ያለውን ውድድር ጨርሰህ ትመጣለህ። ግን እውነት ለመናገር ምናያቸው በራስ መተማመኖች በፍጹም የተጓደለባቸው አይነት ውድድሮችን ነው እያየን ያለ ነው። ከአትሌቶች ጋር የሚገናኝ ነገር ያለ አይመስለኝም። ብዙዎቻችን ቀጥታ የምናያቸው በውድድሩ በትራኩ ላይ የምናያቸው እነሱን ስለሆነ ቀድመን ለወቀሳ ምን ፈጥነው አትሌቶቹ ላይ ነው። ግን ሁሉን ነገር ከጀርባ ያሉ ሰዎች ናቸው የሚዘውሩት። የኢትዮጵያ አትሌቲክስ ውስጥ እንደምታውቀው በትራክ ላይ ያለን ታክቲክ ከማውጣት በዘለለ እነማን ይሳተፉ የሚለውን የሚወስኑት ከጀርባ ያሉ ሰዎች ናቸው። አሁን ህግ የሚባል ነገር ሚኒማ የሚባል ነገር በኢትዮጵያ አትሌቲክስ ውስጥ በጥቂት አጋጣሚዎች ካልሆነ በስተቀር ሙሉ በሙሉ የሚሰራበት እድል የለም። ስለዚህ ጥሩ ማኔጀር ካለህ ተጽዕኖ መፍጠር የሚችል አትሌቲክስ ፌዴሬሽን ውስጥ እጁን አስገብቶ እንደፈለገ የሚዘውር ማኔጀር ካለው የትኛውም አትሌት የትኛውም ቁመና ላይ ቢሆን ይወዳደራል። ከዚያ ውጪ በቅርብ በጣም ወሳኝ የምንላቸው ውድድሮቻችን ላይ የአትሌቶቻችንን ፎርም ለማየት አልታደልንም። ከዚህ በፊት የማጣሪያ ውድድሮች ይደረጉ ነበር በአትሌቶች መካከል፣ ግን ያን ሳናደርግ ነው ዘንድሮ ወደ ቶኪዮ የተጓዝነው። ከአመት የማኔጅመንት ምስቅልቅል በደንብ አትሌቲክስ ውስጥ እያየን ነው። ምክንያቶች ይቀርባሉ። ለምሳሌ የማጣሪያ ላለማድረጋችን አንደኛው ምክንያት የውድድሮች መደራረብ፣ ከዚያ ውጪ በግል ደግሞ አንዳንድ ውስጥ ያሉ ሽኩቻዎች አሉ። ግን የውድድር መደራረብ የሚለው እንደ ምክንያትነት የሚቀርብ አይመስለኝም። አሁን እያንዳንዱ ትልልቅ አትሌቶች ካየ ለምሳሌ በትልልቅ ብራንዶች ውስጥ ያሉ ናቸው። በአዲዳስ ወይ በናይክ ስር ያሉ ናቸው። እነዚህ ኩባንያዎች ደግሞ የራሳቸው አትሌቶች ቢያንስ ውድድር እድል እንዲያገኙ በሚል ማጣሪያዎችን ያዘጋጁላቸዋል። ስለዚህ ያንን ማጣሪያ የአንድ ወገን ሲያዘጋጅ አንደኛው ወገን አልፈልግም በሚል መገፋፋት ውስጥ የመጣ ነው። ሁሉም አትሌቶች በአንድ ላይ ማድረግ አለባቸው በሚል በአንድ ወቅት በቀጥታ ስርጭታችን ላይ በዚህ ጣቢያ ላይ ገብተው የፌዴሬሽኑ ፕሬዝዳንት ኮማንደር ስለሺ ስህን ስለ ማጣሪያው ለማድረግ ምክንያት ሲያብራሩ ግን ደግሞ ተስፋም እንዳለው አንስተው ነበር። ለምሳሌ በፈረንሳይ ማጣሪያ ማድረግ እድል አለ። እንዲያው ሙሉ ወጪ ሸፍኖ ማጣሪያውን እንድናደርግ የጋበዘን አካል አለ ሚል አስተያየት ሁሉ ምላሽ ሰጥተው እንደነበር እናስታውሳለን። ግን እሱ ሁሉ ውድቅ ሆነ። አሁን ያልፈተሽናቸው አትሌቶች ናቸው በቶኪዮ እየተወዳደሩ የሚገኙ። ስለዚህ እነሱ ላይ የገዘፈ ወቀሳ የምናደርግበት በራስ መተማመን ያለን አይመስለኝም። ያልሰራናቸው ብዙ የቤት ስራዎች አሉ። ለምሳሌ አየርን በተመለከተ እንዲላመዱ አድርገናል ወይ ብለን መጠየቅ አለብን። በየትኛው እዚህ ናዝሬት እንኳን እኮ ተሄዶ ለመመድ አልተሰራም አይደል? ወደ ቢሾፍቱ ሄዶ ለመመድ መስራት ይቻል ነበር። እሱ ሁሉ አልተደረገም። ለሁሉም ዛሬ 5000 ሜትር የሴቶች የማጣሪያ ውድድር ይደረጋል። ጉዳፍ ጸጋይ፣ መዲና ኢሳ እና አለሽኝ ባወቅ በኢትዮጵያ በኩል በቀጥታ ተመርጠው የሚሳተፉ ናቸው። ፋንታይ በላይነህ በ3000 ሜትር የዳይመንድ ሊግ አሸናፊ ስለሆነች ያጠቃላይ አሸናፊ ስትሆን በሚሰጥህ
በድል ምክንያት በቀጥታ በዚህ በ5000 ሜትር ውድድር ላይ ኢትዮጵያን ወክላ ተሳተፋለች። ግራም ያጋባ ነገር አለው። ለምሳሌ በ3000 ሜትር ነው ያሸነፈችው ዳይመንድ ሊግ አጠቃላዩ። ለምን በ5000 ሜትር ውክልና እንደተሰጣት አላውቅም። በራሱ ባሸነፈችበት ርቀት በ3000 ሜትር ለምን ማድረግ እንዳልተቻለ የጠለቀ የህግ ግንዛቤ የለኝም። እዚህ ላይ ግን የገባችበት መንገድ ጥቂት የሚያዝናና ነገር አለው። ምናልባት ምን ያክሎች ያውቁታል አላውቅም። የዙሪክ ውድድሯን ስታሸንፍ ድራማዊ ነገሮች ነበሩት። ለምሳሌ የመጨረሻው ውድድር ነበር። ያንን ውድድር ካሸነፈች አጠቃላይ የዳይመንድ ሊግ አሸናፊ ትሆናለች። እንዲህ አይነት ትልቅ ራሷን ከፍ የምታደርግበት መድረክ ላይ ወደ ውድድር ትራክ ስትወጣ ያለሽን ባወቅን መለያ አድርጋ ነው የወጣችው። ስሟ የተጻፈው ስም አለሽኝ ባወቅ ነው የሚለው። ግን ምን ያክሎች እኔ ከማንበብ ጋር የተገናኘም ችግር አይመስለኝም። ግን ትራክ ድረስ ወጥቶ በሌላ ሰው ስም እስከ መወዳደር መድረስ ትንሽ የሚያስገርም ይመስለኛል። እና በውድድሩ ላይ ከማስተዋወቅ ጀምሮ ውድድሩን እስክታሸንፍ ድረስ በኮሜንታተሮችም አዘጋጆችም ሲመዘግቡ የነበረውና በስክሪን ላይም የአሸናፊዎች ዝርዝር ሲመጣ የነበረው አለሽኝ ባወቅ እየተባለ ነበር ሲጻፍ የነበረው። ግን ውድድሩን ያሸነፈችው ፋንታዬ በላይ ነበረች በዚያ ውድድር ላይ። እና ብዙዎች የሚያውቁ ኢትዮጵያውያን ውድድሩን የሚያዩ ግራ መጋባት ውስጥ ነበሩ። እና እንዴ እቺ ፋንታዬ አይደለች እንዴት ነው አለሽኝ ተብሎ የሚጻፈው የሚል ግን ደግሞ ጽሁፉን ስናየው መለያ ላይ የተጻፈው አለሽኝ ነው። ስለዚህ የነሱም ጥፋት የለበትም ማለት ነው። እና እንዴት ሁኔታው እንደተፈጠረ የሚያስገርም ይመስለኛል። በኋላ ውድድሩ ከተጠናቀቀ በኋላ እንደምታውቀው ለስፖንሰሮቻቸው በጣም ከፍተኛ ቦታ ነው የሚሰጡት። እና ለብሳ ያለችው የአዲዳስ ልብስ ነው፣ ግን የተጻፈው የሷ ስም አይደለም። ስለዚህ ነገሩን በደንብ ማበጠር ጀመሩ። በኋላ ሲያጣሩ ሁለቱም አትሌቶች ስም ተቀያይረው ነው የለበሱት። በውድድሩ ላይ ያሸነፈችው ፋንታዬ በላይነህ ያለሽኝን ስም ነው የለበሰችው። አለሽኝ ደግሞ የፋንታዬን ስም ነው የለበሰችው። አላወቁም፣ አላስተዋሉ። እንግዲህ እንዴት ያ እንደተፈጠረ ከዚያ በኋላም የተብራራ ነገር የለም። አዘጋጆቹ ቢያንስ እንዴት ይሄ የስም መለዋወጥ እንደመጣ ይፋ ማድረግ ነበረባቸው። ከዚህ የከፋ ትልቅ ውድድሮች ላይ ሳይቀር ለምሳሌ የስም መቀያየሮች የሚኖሩ ከሆነ ምክንያቱ ይቀመጣል። ከውድድሩ በኋላ የኢትዮጵያ አትሌቲክስ ፌዴሬሽን ምናልባት ማሳወቅ ነበረበት። ሊሰራቸው ከሚገባ ስራዎች መካከል ይሄኛው አንደኛው። ግን በምን ምክንያት እንዲህ አይነት ስህተት እንደተፈጠረ አይታወቅም። ምክንያቱም የስም ዝርዝራቸው ሲገባ እነዚህ አትሌቶች በዳይመንድ ሊግ እንዲወዳደሩ ፍቃድ ሲሰጣቸው የመጀመሪያውን ይሁንታ የሚሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ነው። እና ሙሉ በሙሉ አሁን የሱ ስህተት ነው እንዳንል ከዚያ በፊት የነበራትን ስታሸንፍ የነበረችበትን ውድድር ፋንታዬ በላይ በሚል ስም የተጻፈን መለያ ለብሳ ነው። ይሄ የመጨረሻው ዕለት ላይ መጣ እና ምናልባት የስም ለውጥ ባይኖር እና የተሳሳተ ስም ለብሳ ባይሆን ኖሮ በዚህ አይነት መንገድ አይሆንም ነበር። ያሸኛኝ ስነስርዓት ነው አጠቃላይ አሸናፊ ነች። ስለዚህ ብዙ ክብሮች ይኖሩታል፣ ብዙ ሊሰጣት የሚገባ ክብሮች ነበሩ። ግን በስም መሳሳት ምክንያት የድምር አሸናፊ አይደለችም በሚል ወስደዋል። ሊደረግላት የሚገባትን ሊሰጣት የሚገባትን ክብር በሙሉ አልሰጧትም። ከውድድሩ በኋላ ነው አሁን ያ ሁሉ የታወቀው። ከትራክ አልፎ ገብተው ሁሉ ነገር ካለቀ በኋላ እንግዲህ በእንደዚህ አይነት ድራማዊ መልኩ በኋላ አሸናፊ ራሷ ፋንታዬ መሆኗ ተረጋገጠ እና እሱ እንዲስተካከል ተደርጎ $50,000 የአጠቃላይ ሽልማቷን አገኘች። በኋላ ላይ በቀጥታ በዓለም ሻምፒዮና ኢትዮጵያን ወክላ እንድትሳተፍ በ5000 ሜትር እዚያም ያንን እድል አገኘች። እንግዲህ አሁን በእንደዚህ አይነት ድራማዊ መንገድ የመጣን እድል ነው ዛሬ በርቀቱ የምትወዳደረው። በሰዓት ደረጃ የምናነሳ ከሆነ አብዛኞቹ ኢትዮጵያውያን አትሌቶች ከጉዳፍ ውጭ ያሉት የተሻለ ሰዓት አላቸው ብሎ ለመናገር የሚያስደፍሩ አይደሉም። ቅድም እንዳነሳሁላ አሁን የፋንታዬ ጉዳይም በዚህ ርቀት ደጋግማ የሮጠች አትሌት አይደለችም። ስለዚህ ከሌሎች አላት ሮጣ ታውቃለች፣ ግን በሌሎች ልክ የምትነሳ አይነት አትሌት አይደለችም። እስካሁን ከኬንያን ጥላ መውጣት አልቻልንም። ስለዚህ ዛሬም በዚህ ርቀት ላይ የሚጠበቁ ኬንያን አትሌቶች አሉ። የማጣሪያ ውድድር ነው፣ እንደ ፍጻሜ ውድድር አናየውም። ማለፍን ከመስፈርት ልናስቀምጠው ማንችልም። በኢትዮጵያ በኩል ያው ማለፍ ግዴታ ተደርጎ ነው የሚወሰደው።
ግን ደግሞ ሁልጊዜም አሁን በተለይ በዚህኛው ሻምፒዮና ላይ እና ከዚህ በፊትም ያሉ የርቀቱን ሻምፒዮንነት ካየን ወደ ኬንያውያን በደንብ ያደላ ነው። ለምሳሌ ለ10 ዓመታት ኢትዮጵያ በ10000 ሜትር ሴቶች አሸንፋለች ካልን በኋላ ግን በዚህኛው ውድድር አተነዋል እና ይሄኛው ውድድር ደግሞ የበለጠ ከኛ ጋርም የጠለቀ ትስስር ያለው አይደለም። በሆነ አጋጣሚዎች ላይ እነ መሰረት እና ጥሩነሽ እየመጡ መሀል ላይ ገቡ። ግን ኬንያውያን የተሻለ ስም አላቸው በ5000 ሜትር። ቢያትሪስ ቼቤት እና ፌዝ ኪፒየገን ዛሬም እንግዲህ በዚህ ውድድር ላይ የሚሳተፉ አትሌቶች ናቸው። ማጣሪያ ነው፣ ግን የሁለቱን አትሌቶች ፐርፎርማንስ በደንብ ማየት የሚያስፈልግ መመርመር ማጥናት የሚያስፈልገው ይመስለኛል። በሻምፒዮናው ላይ ከዚህ በፊት በ10000 ሜትር እና በ1500 ሜትር የወርቅ ሜዳሊያ ያመጡ አትሌቶች ናቸው። ፌዝ ኪፒየጎን ከትላንትና በስቲያ በ1500 ሜትር በጣም አስደናቂ በሆነ መንገድ ወርቅ አምጥታለች። ለአራተኛ ተከታታይ ጊዜ ነው በሻምፒዮናው ወርቅ ስታመጣ እና ይሄ ተአምር አይነት ነው። እንዲህ ማድረግ በጣም ከባድ ይመስለኛል። ከዚህ በፊት ለምሳሌ በ2023 የ5000 ሜትር አሸናፊ ነች። ስለዚህ የድርብ ወርቅ ባለቤት ነበረች ማለት ነው በመዘኛው ውድድር ላይ። አሁን ይሄንን ለማድረግ ነው የምትሳተፈው። ሌላ በጣም አስደናቂ ጥራት ያላት ቢያትሪስ ቼቤት 10000 ሜትሩን እንዴት ባለ ጥራት እንዳሸነፈችን አይተናል። እንግዲህ አሁን ይሄኛው ውድድር ሁለት ከባድ ሚዛኖች አንድ ላይ የሚጣመሩበት ነው እና ይሄ በደንብ ለኛ የሚያስቸግር ይመስለኛል። የተለየ ታክቲክ አውጥተን ማንቀርብ ከሆነ ነገሮችን በደንብ የበለጠ ሊያወሳስብብን ይችላል። እስካሁን ባለው ሂደት ተስፋም ለም ብሎ ለመናገር የሚያስደፍር አይደለም። ምናልባት ከሆነ በኋላ ማውራት ሳይሆን ግን ቀድመን ደጋግመን ተናግረናል። በፋና ፕላስ ዝግጅት ላይ ለምሳሌ ሩጫው 3 ሳምንት ሲቀረው እንዴት ባለ መንገድ አትሌቶቻችን እየተዘጋጁ ነው፣ በራስ መተማመናችን አብሮ የመስራት ባህላችን ምን ላይ ነው ያለው በሚል ስጋቶቻችንን በሙሉ አትሌቲክሱን ለሚመሩት ሰዎች አሳውቀን ግን በፍጹም ስጋት አይግባችሁ ከዚህ ሻምፒዮና በ3 የወርቅ ሜዳሊያዎች ቢያንስ እንመለሳለን የሚል መልስ ነበር የተሰጠን። ግን በፍጹም ካልነው በተቃራኒ አንዳንድ ወሳኝ አትሌቶቻችንን አሳማኝ ባልሆነ ምክንያት ውድድሩ ላይ እንዳይሳተፉ ጭምር አይተናል። የግል ውድድር በመምረጥ ነው የሚል ሀሜቶች አሉ። ግን ይሄ ሁሉ አስተማሪ እርምጃ የማይወሰድበት ከሆነ በፍጹም ታረመን የማንመጣ ከሆነ ከዚህ የተሻለ ጊዜ ሊኖር አይችልም። ግን ይሄ እንደሚሆን በእርግጠኝነት አትሌቲክሱ ዙሪያ ላይ ያሉ ሰዎች ያውቁት ነበር። የ800 ሜትር የሴቶችም የማጣሪያ ውድድር ይደረጋል። ንግስት ጌታቸው በምድብ 2፣ ጽጌ ጡጉማ በምድብ 3 እና ወርቅነሽ መሰለ በምድብ 5 በማጣሪያ ይሳተፋሉ። ከሰዓት በኋላ የሚደረግ ውድድር ነው። ይሄም ጽጌን በተመለከተ 1 ደቂቃ ከ56 ከ64 የፈጣን ሰዓቷ ነው። ይሄ ሰዓት የሀገራችንም የ800 ሜትር ክብረ ወሰን ነው። ስለዚህ በተሻለ ምን ጠብቃት አትሌት አሁን በሜዳሊያ ዝርዝር ውስጥ ራሳችንን ለማግኘት አሁንም ጽጌ ጡጉማ ነች።